መምህር ሄኖክ ኃይሌ ዝምታውን ሰበረም። ብዙ ጊዜ ቤተክርስቲያን ውስጥ ገና ሐሳቡ ያጣላናል። ለምንድን ነው ሐሳብ የሚያጣላ? በአላፋት ዝማሬ ጥቁር ልበሱ ተባለ። ላይ ባለችበት ምእመናን በሚገደሉበት ወቅት ላይ ለምንድን ነው የአላፋት ዝማሬ የሚካሄደው የሚል ነገር አንስታችኋል። ዛሬም ያላባራው የአላፋት ዝማሬ ላይ የተሰሙ ያሉ መልእክቶችና የተደመጡ ያሉ መረጃዎችን በመረጃ ዛሬ ትኩረት አድርገን ይዘንባቸዋል። በስፋት እናስደምጣቸዋለን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን ያሮስ ነው። ያሮስን ሰብስክራይብ በማድረግ መረጃውን በማድመጥ እንድትከታተሉን እየሻትን በቀጥታ ወደ ቪዲዮቹ አብራለሁ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ሰላም ጤና ይስጥልን። እንግዲህ ያላባራው የአላፋት ዝማሬን ጉዳይ ነው ዛሬም በመረጃችን የምንቃኘው የምንመለከተው። አላፋት ዝማሬ ላይ እንግዲህ ብዙ ሀሳቦች ይነሳሉ። ዛሬም ያላባሩ የተሰሙ ያሉ መልእክቶች አሉ። ምንድናቸው የሚለው በጣም ትኩረት የሚስብ ጉዳይ ሆኗል። እኛም ታዲያ ይህንን ነው በመረጃችን ይዘን ለመምጣት የወደድ ነው። ስለዚህ አላፋት ዝማሬ ላይ ከተገናኙና ከተሰሙ መረጃዎች መካከል አንድ ሁለቱን ሀሳብ ላንሳላችሁ። የመጀመሪያ እንግዲህ ጥቁር ልበሱ ተብሏል። ምን ለብሶ ለአላፋት ዝማሬ ነው ወይስ ለቅዱስ ገብርኤል ነው? ለጥምቀት እንለብሳለን? ያ ጥያቄ ጉዳይ ይሆናል። ወንድማችን ጸጋዬ ክፍሉ እንዲህ ይለናል። ከአላፋት ዝማሬ ጋር በተገናኘ በጣም ብዙ ሰዎች በውስጥም እየጻፋችሁልኝ ነው። ሀሳቤን በግልጽ ላስቀምጥ። ይህን ሀሳብ ሳስቀምጥ ግን ከብዙዎቻችሁ ጋር እንደምጋጭ ግን ተስፋ አደርጋለሁኝ። ግን ሀሳብ ስለሆነ የሀሳብን ልውውጥ አይከፋም። ከአላፋት ዝማሬ ጋር ምንድነው ያለ አቋም የሚል ነው። እኔ ከዝማሬው ጋር ችግር የለብኝም። ዛሬም ነገም ደጋግሜ የምናገረው ነገር ከአላፋት ዝማሬ ጋር ችግር የለብኝም። ወንድሞቼ ታዲያ በውስጥ እየጻፋችሁልኝ ያላችሁ ነገር አለ። አንደኛ ነገር የአላፋት ዝማሬ አሁን ሀዘን ላይ ባለችበት ምእመናን በሚገደሉበት ወቅት ላይ ለምንድን ነው የአላፋት ዝማሬ የሚካሄደው የሚል ነገር አንስታችኋል። ቤተክርስቲያን ከመከራ ወርዳ አታውቅም። ሁሌም ቢሆን ቤተክርስቲያን መከራ አይነት በየትኛውም ዘመን ላይ ቤተክርስቲያን ከመከራ አልፋ አታውቅም ስንል ደግሞ ከዚህ የበለጠ መከራ ውስጥም ገብታ ነበር። ይሄ ግን መስቀልን ከማክበር ጥምቀትን ከማክበር ግን አላገዳትም፣ አልታደጋትም። አላፋት ዝማሬ ላይ ጥቁር እንልበስ የሚል ነገር አለ። እኔ ጥያቄ እዚህ ላይ ነው። ጥቁር የምንለብሰው ለአላፋት ዝማሬ ላይ ነው ወይስ ቁልቢ ላይም ጥቁር እንለብሳለን? ወይስ ጥምቀት ላይም ጥቁር እንለብሳለን? ጥምቀት ላይም ቁልቢ ላይም ሌሎች የንግስ በዓላት ላይም አሊያም ደግሞ ቤተክርስቲያን ስንሄድ ጥቁር ማናደርግ ከሆነ ለምንድን ነው የአላፋት ዝማሬ እየተፈለገ ያለው? የአላፋት ዝማሬ እኮ በዓለም ደረጃ የሚሰራጭ ነው ካላችሁ፣ ኦኬ ጥምቀትም እኮ በዓለም ደረጃ የሚሰራጭ በዓል ነው። ስለዚህ ጥምቀት ላይም የአላፋት ዝማሬ ላይ ልናደርግ ያሰብነውን ጥቁር ልብስ ጥምቀት ላይ የምናደርገዋለን? ይሄ እኔ እንደ ጥያቄ መመለስ አለበት። ለምንድን ነው ፎከስ እየተደረገው የአላፋት ዝማሬ ላይ? ምክንያቱም ጥምቀትም የአደባባይ በዓላችን ነው እና እዛ ላይ ጥቁር እንለብሳለን ወይስ አንለብስም? ይሄ እናንተ መመለስ ያለባችሁ ነገር ነው ብዬ አስባለሁ። ምክንያቱም ቤተክርስቲያን ስንሄድ ጥቁር ማንለብስ ከሆነ፣ ንግስ በዓላት ላይ ስንሄድ ጥቁር ማንለብስ ከሆነ፣ ጥምቀት ላይ ስንሄድ ጥቁር ማንለብስ ከሆነ ለምንድን ነው አላፋት ዝማሬ ላይ ብቻ ጥቁር እንዲለበስ እየተፈለገ ያለው? እኔ ለራሴ እስካሁን ድረስ ያልተመለሰልኝ ነገር ነው። የዓለም ሕዝብ እኮ ማወቅ አለበት ችግራችን ከተባለ ችግራችን እኮ የዓለም ሕዝብ ያውቀዋል። የትግራይ ጦርነት እኮ የዓለም ሕዝብ እኮ በተለያየ ሰላማዊ ሰልፍ እኮ አውቆታል። ግን ምንድን ነው ያደረገው? የዓለም ሕዝብ የኢትዮጵያ ያለውን ችግር ያውቀዋል። ሚዲያዎች ያውቁታል። ቢቢሲ፣ ሲኤንኤን፣ አልጀዚራ እንዳለ ሲዘግቡ ነበር ትግራይ ላይ የነበረውን ጦርነት። ግን ምን ያደረጉልን? አማራ ላይ ያለውን ጦርነት እየዘግቡት ነው። ግን አስቆሙልን? ካላስቆሙልን ይሄ ሁሉ መከራ እየደረሰ ይሄ ሁሉም የህዝብ እያለቀ እየተገደለ እያወቁ በሚዲያ ተዘግቦ ዝም ከተባለ ምንድን ነው የምንጠብቀው ነው? እና እኔ በደንብ አልገባኝም። በደንብ ያልተረዳሁት ነገር ካለ
ኮሜንት ላይ አሳውቁ። በሰፊው ዩቲዩብ ላይ እመጣበታለሁ። ቸር ቆዩ። የአእላፋት ዝማሬ ላይ ትኩረት ተደርጎ ለብቻው ለምንድን ነው ይህን ያህል ነገር የተሰማው የሚለው ራሱን የቻለ ጉዳይ ነው። ለምን ይህንን ሀሳብ አነሳው መሰላችሁ? ምክንያቱም የፊታችን ታኅሳስ 19 በሐዋሳ ቁልቢ የተለያዩ ቦታዎች ላይ የቅዱስ ገብርኤል በዓል ክብር ይከብራል። እንዲሁ ደግሞ በመላው ኢትዮጵያ በተለያዩ ቦታዎች ላይ በደማቅ ሁኔታ ይከበራል። አያይዘን ደግሞ ጥምቀት ደግሞ አለ ከአንድ 10-11 ቀናት በኋላ። አእላፋት ዝማሬ ላይ ጥቁር ልበሱ ተብሎ ለምንድን ነው በዚህ ደረጃ የእኛ ድምፅ ካልተሰማ፣ የእኛ ነገር ካልታወቀ፣ የእኛ ያዝነው ካልጨበጥን፣ ያልነው ካልተሰማልን የምንለው? በጣም ስለሚያሳዝብ ነው። ዲያቆን ሄኖክ ኃይሌ የሰጠውን መልስ ከማስደመጤ በፊት እስኪ ሌሎቹ የተናገሩትን እነ ዘመድኩን በቀለ ያወሩትን እንስማ። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ያየ የአሜሪካ ሴናተር፣ ይህንን ያየ የተባበሩት መንግስታት፣ ይህንን ያየ የዓለም መንግስታት በኢትዮጵያ የእምነት ነጻነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገር፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከተው። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬት እና የመግቢያ ዋጋውን ላሳይ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ቲኬቱን ላሳይ። የቅድሙ ቲኬት አጣ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። ጌታችን ልደት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ ይሄዳል። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ይሄ ሊሰመርበት አይቀር። መንግስት ተዘጋጅቶበታል። በጣም አነጋጋሪ ነገሮች ናቸው። በጣም በዚህ ደረጃ አእላፋት ዝማሬን መቃወም፣ በዚህ ደረጃ ሄዶ እንዲህ ማለት ጣት መቀሰር ምናምን በጣም ከባድ ነው። እኔ እንዲህ የሚሰማኝ እንደዛ ነው። በጣም ከባድ ነው። ግን ደግሞ ልብ ይስጣቸው እንላለን። ዲያቆን ሄኖክ የመለሰውን መልስ እናድምጥ። ብዙ ጊዜ ቤተክርስቲያን ውስጥ ገና ሀሳቡ ያጣላናል። ለምንድን ነው ሀሳብ ያጣላን? አንዳንዴ ሀሳቡ ልክ ሳይሆን ቀርቶ ሊሆን ይችላል። ብዙ ጊዜ ግን ሰዎች ሀሳብ የሚቃወሙት ሀሳቡ ጥሩ ስላልሆነ ሳይሆን ሀሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ። መልካም ሀሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሀሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም።
ጥሩ ሐሳብ ነው ያቀረበው። ነዳያን ይረዱ ነው ያለው። ግን ለድሆች አስቡ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም፣ ሌላ ከጀርባ ሌላ ነገር ሲኖር። ነህምያን ይገርማቸዋል። ገና ስራ ሲጀምር ከሐሳቡ ተቃወሙት። ከዚያስ ሁለተኛው የሚሰሩትን ሰዎች ማናናቅ። የቤተክርስቲያን አገልግሎት ላይ ሁለተኛው ፈተና መጀመሪያ ሐሳቡን፣ ቀጥሎ ደግሞ ሰዎቹን ማናናቅ። ሆሮናዊው ሰንባላጥ፣ አሞናዊው ጦቢያ፣ አረባዊው ጌሳም በሰሙን ጊዜ በንቀት ሳቁብን፣ ቀላልም አደረጉን ይላል። አሁን እናንተ ናችሁ ለቤተ ክርስቲያን ስራ የምትሰሩት? ማን ናችሁ ደግሞ እናንተ? ከየት ነው የመጣችሁት የሚል ድምፅ ትሰማለህ። ማገልገል ከፈለክ ምን አገባህ አንተን ትባላለህ። ይሄ መጽሐፍ ቅዱስ ላይ ሞልቷል። ሙሴ እስራኤልን ነፃ ሊያወጣ ሲሄድ ሲሞክር ግብፃዊውን ሲገለው ምንድን ነው ያሉት? አንተን በእኛ መካከል ዳኛ አድርጎ ማን ሾመ? ከየት ነው የመጣው አንተ ደግሞ? አስቡት። እንደው እግዚአብሔር ምርጫው እኮ ይገርማል። ሙሴ ወይ ደና እስራኤላዊ አይደለም ወይ ደና ግብፃዊ አይደለም። እንደ ግብፃዊ ተሰዷል፣ እንደ እስራኤላዊም ደግሞ አያውቅም። ወገኖቹ ጋር ትውውቅ የለው። ሂድ ነፃ አውጣ አለው። ደና ግብፃዊም አይደለም ደና እስራኤላዊም አይደለም። እግዚአብሔር ደና ክርስቲያንም ደና አሕዛብም ሳንሆን እኮ እንድናገለግል ሊያደርገን ይችላል። ደና መንፈሳዊም ደና ስጋዊም ሳንሆን ለብ እንዳለን ለአገልግሎት ሊያሰማራን ይችላል። ከነ ድክመታችን ኃይሉን በድካማችን ይገልጣል። እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። ታውቃላችሁ? በጣም እችላለሁ የሚሉ ሰዎች አይችሉም። አልችልም የሚሉ ሰዎች ይችላሉ። ማን ይረዳቸዋል? እግዚአብሔር ይረዳቸዋል። እና ሳቁብናል። እናንተ እነማን? ክርስቶስንም እኮ በመባ የተመኑ ትገብር ዘንተ በማን ስልጣን ይህን ታደርጋለህ ብለውታል። አገልግሎት ስታገለግሉ መጀመሪያ ሐሳብ ይጣጣላል። ሁለተኛ ሐሳቡን ያነሱ ስራውን የሚሰሩ ሰዎች አሁን እናንተ ናችሁ የምትሰሩት ይሄ ከንቱ ትውልድ የሚል ሰዋል። በተለይ የትውልድ መንቀፍ ችግር አለብን እኛ ታውቃላችሁ። የትናንቱን ማወደስ የአሁኑን መቀደስ፣ የአሁኑን ማርከስ የትናንቱን መቀደስ። ምን ይሄ የማይረባ ትውልድ የስምንተኛው ሺህ ከገባ እኮ 500 ዓመቱ ነው ታውቃላችሁ። በ1500 ነው ስምንተኛው ሺህ የገባው። አድዋ ጦርነት ላይ ራሱ የተሳተፉት ሰዎች የስንተኛው ሺህ ትውልድ ናቸው? መልሶ አትፍሩ፣ አይዟቸው። ግን በቃ ማጣጣል፣ አሁን ያለውን ማጣጣል፣ የትናንቱን ማወደስ። ብዙ ጊዜ አንዳንድ ሰው አሁን ብፁዓን አበው ሲያርፉ ልብ ብላችሁ ከሆነ ጳጳሳት እንደ ዋናዎቹ አለቁ ይላል አንዳንድ ሰው። አሁን ያሉት ምክትሎች ናቸው እንዴ? ከኔ ጋር በሉ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። የቅዱስ አትናቴዎስም ክህነት አሁን ያሉትም አባቶች ክህነት ስንት ነው? አንድ ነው። አንዳንድ ሰው ግን በቃ ድሮ ቀረ ቢባል ደስ ይለዋል። አሁን ያሉ ቀሳውስትና እነ ጴጥሮስ በምንም አይለዩ። ብፁዕ አቡነ ጎርጎርዮስ ዘዋይ ላይ ፈተና ፈተኑ አሉ። አንድ ጊዜ ከሐዲስ ኪዳን ካህናት 3ቱን ጥቀሳሉ። ስንቱን? 3ቱን። እና ብዙዎቹ ጴጥሮስ፣ ጳውሎስ ምናምን እያሉ ከሐዋርያም ማለት ነው ያዕቆብ ይላሉ። አንዱ ብልጥ ተማሪ ግን መምሬ አየለ፣ መምሬ ከበደ፣ መምሬ ዘለቀ አለ። ልክ ነው? ልክ አይደለም? የምን ካህናት ናቸው? የአዲስ ኪዳን ካህናት ናቸው። ትናንትና ወድሶ ያሁኑን መንቀፍ፣ አሁን ምንም ሊሰራ አይችልም ብሎ በትውልዱ ተስፋ ከቆረጥክበት አይሰራም። እና በንቀት ሳቁብን፣ ቀላልም አደረጉን ይላል። ሶስተኛው ስራው ከጀርባው ሌላ ዓላማ አለው ብሎ ማስወራት ማለት። ምን አሉት ነህምያን? የምታደርጉት ስራ ምንድን ነው? በውኑ በንጉሱ ላይ ልሸፍቱ ትፈልጋላችሁ አሉን ይላል። ስለዚህ ነህምያ 12 ዓመት ፍቃድ ያገኘው ከማን ነው? ግን ምን ብለው ማስወራት ጀመሩ? ንጉሱ ላይ ምን ሊል ነው? ሊሸፍት ነው። የቤተ ክርስቲያን አገልግሎት ስታገለግሉ ሶስተኛው ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። እንደዚህ ሴራ ተንታኞች አሉ። አሁን ዋካ የተባለው እኮ ከጀርባው ብዙ። አንተ ሞኝ ነህ መዝሙሩን ነው የምታየው፣ አንተ ሞኝ ነህ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። አስፈራሩን ይላል። ልሸፍቱ ታስባላችሁ አሉ። ሰንባላጥም አሁን ስራው ተጀመረ። እንዲህም ሆኖ ስራው ሲጀመር ቅጥሩን እንደሰራም በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድ ላይ አላገጠ። ከዛ ስራው መጀመሩን ሲያውቅ ምን ማለት ጀመረ መሰላችሁ? የስራውን ጥራት መገምገም ጀመረ። እንዲህ አለ፣ እነዚህ ደካሞች አይሁድ የሚሰሩ ምንድን ነው? ይተውላቸዋል ማለት ቢገነቡ ግንቡ ይቀጥል ብለው አሕዛብ ዝም ይሏቸዋል ወይ? ይሰዋሉን?
መስዋዕት ሊያቀርቡ ይችላሉን? በአንድ ቀንስ ሊጨርሱ ይችላሉ ወይ? የተቃጠለውን ድንጋይ ከፍርስራሽ ውስጥ አውጥተው ሊያድኑት ይችላሉ ወይ ብሎ ስራውን መገምገም ጀመረ። ይኸውላችሁ በቤተ ክርስቲያን አገልግሎት መጀመሪያ ሐሳብ ይጣጣላል፣ ሁለተኛ ሰራተኛ ይጣጣላል፣ ሶስተኛ ሴራ ይተነተናል፣ አራተኛው ስራው ከተሰራ በኋላ ደግሞ ስራው ላይ አቃቂር ማውጣት ይጀመራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስራው ሲጀመር ስራው ላይ አቃቂር ማውጣት ጀመረ። ጥራት የለውም። አንደኛው እንደውም ምን አለ? ቀበሮ ቢመጣበት ሊያፈርሰው እኮ ይችላል ይህንን አለ። ማለት ግንቡ በደንብ አልተሰራም አለ። ስራውን ማጣጣል ጀመረ። ከዚያም የፈረሰው ሊጠገን ተጀመረ። በሰሙ ጊዜ እጅግ ተቆጡ፣ ይወጉንና ያሸብሩን ጀመር ይላል። ይሄ ማለት ተቃውመው አሽሟጠው ተችተው መጨረሻ ላይ ደግሞ ውጊያ ማንሳት ጀመሩ። ይህን ሁሉ አድርገው ሲያቅታቸው ነህምያ ናና ስለ አእላፋት ዝማሬ ዘመድኩን ያለውን ሰምታችኋል። አንዳንድ ሰዎች እዚህ ሀገር የሌሉ ሁሉም ባይተወይ እዚህ ሀገር የሌሉ ሰዎች ውጡና ጥቁር ልበሱ፣ እንዲህ አድርጉ፣ እንደዛ አድርጉ ምናምን እያሉን። እኔ እኮ በጣም የሚገርመኝ አእላፋት ዝማሬን ለምን ዋይ ስፔሲፊክሊ አእላፋት ዝማሬ? ከዛ በኋላ እኮ ጥምቀት አለ። ጥምቀት አይከበር? በጥምቀትም ጥቁር እንልበስ እየየ እንበል። አሁን የፊታችን ገብርኤል አለ፣ ቅዱስ ገብርኤል ታኅሳስ 19 ይከበራል። የዛን ቀንስ እሺ፣ ሌሎች ክብረ በዓላት ላይስ ምንድነው እያሰባችሁ ያላችሁት? ቅዳሴስ ጥቁር እንልበስ? ቅዳሴ በየቀን አለ፣ በዛም ቀን ጥቁር ለብሰን እንውጣ? ወደዚህ ምንድነው እያሰባችሁ ያላችሁት? ስለዚህ ስፔሲፊክሊ አእላፋት ዝማሬ ላይ የቅናት መንፈስ አለ። ምክንያቱም ሌሎቹ ጉባኤዎቻችን አብዛኛው ማለት ነው የተሸፈነ ነው። አእላፋት ዝማሬን መከለል አይቻል፣ መሸፈን አትችሉም። ኢትስ ሶ ግሬሽስ። እግዚአብሔር ይሄንን የምስጋና ቀን ስለሰጠና እናመሰግነዋለን። የፈለገ ከነ ኃጢያታችን ከነምናችን ይሄንን ቀን እግዚአብሔር ሰዎች የሚናፍቁት ኦርቶዶክሳውያን በሙሉ በአንድነት የሚናፍቁት ትልቅ ጉባኤ ተሰጠን። ሶ ዋት ምንድነው የምትሉት? ስለዚህ ዓላማችሁ ሌላ ነው። የቅናት መንፈስ ነው። አያችሁ፣ ሰይጣን ይቃጠላል። በዚህች ሰበብ ከመንግስት ጋር በማነካካት ይሄንን ፕሮግራም ለማደናቀፍ የተደረገ ሴራ ነው። ምንም there is no question። የቅናት መንፈስ ነው። ሰይጣን ዲያብሎስ እየሰራ ያለው በዚህ መንገድ ነው። ሰይጣን በተለያየ መንገድ ነው የሚሰራው፣ በተለያየ መንገድ። አእላፋት ዝማሬ ገና ከመጀመሪያው እግዚአብሔር ሲባርከው እንዳይተዋወቅ ትልቅ እንቅፋት ነበረበት። መስቀል አደባባይ ሲባል እንቅፋት ገጠመው። ኖ አይ ጃልሜዳ ሲባል ኖ የት ተደረገ? እዛው በቤታችን በቤተ ክርስቲያናችን መከልከሉ በራሱ አያችሁት ምን ያክል የበለጠ እንዳሳደገው። ከዛ በአመቱ ደግሞ ሁሉም ሰው የሚናፍቀው መሆን ጀመረ። ሰላም በአመቱ ሁሉም ሰው የሚናፍቀው መሆን ጀመረ። አሁን ሶስተኛ አመቱ ላይ ኤቭሪባዲ ኢዝ ቲንኪንግ ኦፍ ገና ካሁኑ የአእላፋት ዝማሬ። ዘንድሮ ደግሞ መስቀል አደባባይ ነው የሚደረገው። ኢትስ አንቢሊቨብል ጋይስ። ስለዚህ ሰይጣን ይጩፍ ይበጥረቅ፣ በተለያየ አንደበቶች እየተገዛ ብዙ ነገሮች ሊላል፣ ብዙ ነገሮች ሊናገር ይችላል። እኛ ግን አንቀርም፣ የፈለገ ቢሆን ማለት ግን ይህንን ስል ቤተክርስቲያናችን ችግር የለባትም እያልኩ አይደል። በየቦታው ያሉ ችግሮቻችንን በሙሉ የምንቀርፍበትን መንገድ እስከምናገኝ ድረስ የያዝነውን ነገር በስነ ስርዓት ይዘን የተፈቀደልንን መንገድ በአግባቡ ተጠቅመን ምንም አይነት ሌላ ምክንያት እንዲሰረዝብን እንዲንከለከል ሌላ ምክንያት ሳይኖርብን እግዚአብሔርን አመስግነን እኛም ህብረታችንን አጠናክረን የሚታይ ደስ የሚል የሚናፈቅ ጉባኤያችንን እንቀጥላለን። ይሄ የኔ ስሜት ነው። የእናንተስ? ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖርት እያደረጋችሁ ከኋላ የምትመለከቷቸው ሊቀ ሊቃውንት ስሙላ ላምረው ይባላሉ። ከሰሞኑ በአእላፋት ዝማሬ በኩል ለተነሱ ሀሳብ እሳቸውም የራሳቸውን ሀሳብ ሰንዝረዋል። እረኛና መልአክ በተግባቡበት ቀን ሳንግባባ የምናሳልፈው የጌታችን ልደት በዓል እንጂ በዓል አይሆንም። ካልጠፋ ቀን ለምን በልደት? ለመሆኑ በልደት ቀን ማዘን ወይም የሀዘን ምልክት ማድረግ ይቻላል? በፍጹም። ረቡዕና አርብ የፍስክ ቀናት ያደረግናቸው በጌታችን የልደት ቀን ማዘን፣ መራብ፣ መጠማት ስለማይገባ አይደለም።
የጥምቀትና የበዓለ ሃምሳ ቀናትም እንዲሁ ደስታን እንጂ ሀዘን የማይደረግባቸው ቀናት ናቸው። ለሀዘን ይሁን ጥቁር ለመልበስ ከነዚህ ቀናት ውጪ ብዙ ቀናት እያሉን በልደት ቀን ጥቁር ልበሱ ማለት ከቤተ ክርስቲያን ስርዓት ጋር መጋጨት ነው። ዛሬ ጌታችን የተቀደሰ ቀን ነው፣ የእግዚአብሔር ደስታ ኃይላችን ነውና አትዘኑ አሏቸው። መጽሐፈ ነቢያት ምዕራፍ 8 ከቁጥር 10 ላይ ሲሉ ነው ሊቀ ሊቃውንት ስሙል አላምረው ሀሳባቸውን የገለጹት። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች የምንመለስ ይሆናል። ሰናበትን። ሰናይ ቆይታ ይሆንላችሁ።